ደስ የሚለው ፓርት ገና ሲከበር የሀገራችን ስደተኛም ሆነ ምንም ሆነ እርስ በርስ ሰው ተገናኝቶ ተሰባስቦ ያንን ሪፍሌክት የሚያደርግ ነገር ግን በቤተሰብ ላይ ተገናኝተን አንድ ላይ ስንበላ እንደዚህ ተያይዘን ስንበላ ደስ ይላል። ደስ የሚለው ፓርት ይህንን ቢዝነስ ሲከፈት የኮሚኒቲው በጣም መጥቶ ሰፖርት እያደረገ ነበር። ጆሊ ባር፣ ሪላክስ ላውንጅ፣ እነ ቄራ ጀስት የአበሻ ቤት ነው፣ ሰፖርት እናደርጋችኋለን፣ መጥተው አይዟችሁ በርቱ ደስ ይላል ቤታችሁ የሚሉት አስተያየት እና ሰፖርት በጣም ደስ ይላል እና ይቅርታ አድርጉልን ሁሉንም ስም ካልጠራን ከጊዜና እንደው ካሰብነው ደረጃ አሁን ነው እንጂ ብዙ የአበሻ ኮሚኒቲ ሰፖርት አድርጎናል። በዚህ አጋጣሚ እዚህ አካባቢ ያሉትን የአበሻ ኮሚኒቲ ቢዝነሶች ማመስገን እንፈልጋለን። መጀመሪያ ሬንዴቩ ባንቺን እናመሰግናለን። ዋዜማንም ማመስገን እንፈልጋለን። የመጡ ስለደገፉን ቤላ ኤንድ ፋሚሊ ባርበር ሾፕ አለ፣ ሞካ አለ፣ ብሉ ናይል፣ ላሊበላ ከዚህ ከጎናችን ደግሞ ሶራ አለ፣ አቡጊዳ ላውንጅ ሁሉንም መተው ስላበረታቱን ስለደገፉን እናመሰግናለን። በዚህ አጋጣሚ ሚስ ያረኩት ቢዝነስ ካለ ይቅርታ አድርጉልኝ። አሁን ስላልመጣልኝ ነው፣ ግን ሁላችሁንም እናመሰግናለን። እኛ ጋር ክሪስማስ እና ኢስተርን የሚባለውን ስናከብር ያው ከእግዚአብሔር ጋር የተያያዘ ስለሆነ ጊፍት መቀያየሩም ጊፍት መስጠትም ዊሽ ሊስትም ቢያደርጉ ዋናው ግን የምናከብርበት ሪዝን ክራይስት ኢዝ ዘ ሪዝን የሚለውን በደንብ እንዲያውቁ እናደርጋቸዋለን። በተለየ ሁኔታ ደግሞ ጆሊ ባር ማይክን ማመስገን እንፈልጋለን። ምክንያቱም ከኮንስትራክሽን ጀምሮ እየመጣ እንደዚህ አድርጉ፣ እንደዚህ ብሰሩ ጥሩ ነው፣ ሰርቪሱ እንደዚህ አይነት ቢሆን ጥሩ ነው የሚለውን ሲያግዘን ሰፖርት ሲያደርገን ስለቆየ ማይክ በጣም እናመሰግናለን። ቴንክ ዩ። 2026 በደስታ ለመቀበል ብዙ ዝግጅት እያደረግን ነው። የራት ፕሮግራም አዘጋጅተናል። ኤርሊ ለሚመጡ ሰዎች ራት ፕሮግራም አለን። 2026 አዲሱን ዓመት ለመቀበል ብዙ ዝግጅት እያደረግን ነው። ዲጄ አለ፣ ኮክቴል አለ፣ ዲጄም አለ። አዎ ኦፍ ኮርስ እዚህ ቢኖር በጣም ደስ ይለናል። ውድ ጓደኛችን ቤተሰባችን ማለት ነው ሲስኮ እዚህ ይሆናል። ያው ሌሎች እኛ የምናዘጋጀው የቤቱን ፕሮዲውስ የሚያደርገው ነገሮች ላይ ኮክቴል አለ፣ ዋይን አለ እንደ ኦፕሽን ሌሎች መጠጥም የሰውን ፍላጎት ለማሟላት ብሮደር የሆኑ ኦፕሽኖች ነው ያዘጋጀ ነው። ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን በተለያየ ሁኔታ ብዙ ጊዜ እንግዶች ይዘን እንቀርባለን። አሁን ግን ዛሬ ይዘንላችሁ የቀረብነው እንግዳ በዚህ በፕሪቪሌጅ ሬስቶራንትና ባር በ1395 ዳንፎርስ አቬኑ ላይ እንደምታውቁት ዳንፎርስ ብዙ የኢትዮጵያ ቢዝነሶች ያሉበት ቦታ ነው። እዛ ነን ያለነው። እንግዲህ እንግዶች ይዤላችሁ ቀርብ ያለው የ2026 አዲሱን ዓመትና የኢትዮጵያ ገናን በተመለከተ ነው ፕሮግራም። እንግዲህ ኢትዮጵያ ገና ጃንዋሪ 7 2026 ዓ.ም ይከበራል። ከዛ በፊት ፕሮግራሞች ዘነላችሁ ቀርብ ያለው የፕሪቪሌጅ ሬስቶራንትና ባር ባለቤቶች ቤተሰቦችን በሙሉ ለዚህ ፕሮግራም ፈቃደኛ ስለሆናችሁ ከልብ እያመሰገንኩኝ ፕሮግራማችንን ጀምረናል። የብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ እንጠይቃለን። አመሰግናለሁ። እንግዲህ አመሰግናለሁ ተመልካቾቻችን። እንግዲህ አሁን ፕሮግራማችን ጀምረናል። እንኳን አደረሳችሁ ለ2026 እንዲሁም ለኢትዮጵያ ገና። እዚህ እንግዶች አሉ እንደምትመለከቷቸው በኢትዮጵያ ባህላዊ ልብስ። እኔም ከላይ ቲሸርቱን ያደረኩት ሱሪው ለጊዜው የለኝም። እንግዶችን በተራ ራሳቸው እንዲያስተዋውቁ እናደርጋለን። እስቲ በቀኝ ከመጀመሪያ ሌዲስ ፈርስት ስለሆነ በግራ ልጀምር። ስሜ ነጻነት ሸዋ ታጠቅ እባላለሁ። የፕሪቪሌጅ ባለቤት የቶሮንቶ ከተማ ነው። ስሜ ትግስት ገሰሰ እባላለሁ።
ቶሮንቶ ነዋሪ ነኝ። ስሜ ሄርቦት ታደሰ እባላለሁ። ፕሪቪሌጅ ሆልደር ነዋሪ ነሽ? ነዋሪ። እሺ ስሜ ሊንዳ ስሞን እባላለሁ። የቶሮንቶ ነዋሪ። ስሜ ዳግም ሸዋ ተጠቅባላለሁ። የፕሪቪሌጅ ባለቤት ነኝ። የቶሮንቶ ነዋሪ ነኝ። ስሜ ብሌን ንጉሴ የቶሮንቶ ነዋሪ። ማሌት እባላለሁ ከአዲስ አበባ ነው የመጣሁት። ማርያም ስና እባላለሁ የቶሮንቶ ነዋሪ ነኝ። ኢየሩሳሌም እባላለሁ የቶሮንቶ ነዋሪ ነኝ። ቤቴል እባላለሁ የቶሮንቶ ነዋሪ። ቢኒያም እባላለሁ የቶሮንቶ ነዋሪ ነኝ። የነጻነት ወንድም ነኝ። እዝዋ እንግዲህ ተመልካቾቻችን ከልብ ነው ማመሰግነው እንግዶቹን። ነገር ግን ቡናም ስላልጠጡ ወይንም ደግሞ እራትም ስላልበሉ ድምጻቸው ትንሽ ቀነስ ያለ ቢሆንም በመሃል ስለምንጨዋወት ከእንግዶቻችን ጋር ጨዋታዎች ይመጣሉ። እንግዲህ መቼም ነጻነት እዚህ ሀገር በነገራችን ላይ ረጅም ዓመት ኖረናል ብንናገር እንትን ይላሉ እድሜ ሊቆጥሩ እንዳይደነግጡበት። አዎ ረጅም ዓመት ኖረናል። በጣም ነው ለረጅም ዓመት የአበሻን ገናም አክብረሻል። ኢትዮጵያ ውስጥ ካለውና እዚህ ያለው ልዩነት እንደው ለተመልካቾቻችን ምናምን ሼር ለማድረግ ያህል። አይ በመጠኑም ቢሆን ያው እንደ ኢትዮጵያ አስመስለን ልናከብር እንደዚህ ተዘጋጅተናል። አምሮብን እንደዛ ላይሆን ይችላል፣ ግን ለማስታወስና ባህላችንን ኪፕ ለማድረግ እንደዚህ እናከብራለን። ቺያል በጣም ልክ ነሽ፣ ትክክል። በነገራችን ላይ ነው ማለት ያው ኢትዮጵያ ውስጥ ብዙ አይነት ባህሎች ይከበራሉ። ካናዳ ግን ከተወሰነ ማህበረሰብ ጋር ነው የምትገናኘው። እንደ ዓመት በዓል ሲመጣ በተለይ ብዙ ጊዜ ተመልካቾቻችን በውጭ ሀገር የምንኖር ኢትዮጵያኖች አገራቸው ሚስ አድርገው ዛሬ ይህን ስናስተላልፍ በቅርብ ዓመታት እጅግ በጣም ብዙ ኢትዮጵያዊ መጥቷል። እኛስ በአጋጣሚ ቤተሰብ ጓደኛ ስላለን እያከበርን ነው። እነዛስ ምን አይነት ስሜት ይሰማቸዋል? እንደው እጅግ በጣም የሚገርም ነው። ኢትዮጵያ ውስጥ ማህበረሰቡ አብሮ ነው የሚኖረው፣ እዚህ ግን ተነጣጥለን ነው። አሁን ግን መቼም ፖለቲካ አልናገርም፣ ብዙ ስደተኛ መጥቷል። ተመስገን በዛ ስላልንም እኔ እግዚአብሔርን አመሰግናለሁ። እንደውም ተመልካቾቻችን ሌላ 1-2-3 ሚሊዮን ኢትዮጵያ ወደ ካናዳ ቢመጣ ደስ ይለኛል እኔ በኩሌ፣ ምክንያቱም ኢትዮጵያንን ወዳለው ማለት ነው። አመሰግናለሁ። እስኪ ወደዚህ መለስ ልበልና ምን ይሰማሃል ክሪስማስና እንትን ሲመጣ? ደስ የሚለው ፓርት ገና ሲከበር የሀገራችን ስደተኛም ሆነ ምንም ሆነ እርስ በርስ ሰው ተገናኝቶ ተሰባስቦ ያንን ሪፍሌክት የሚያደርግ ነገር ስናከብር ሚስ የምናደርገው የስደተኛን ፊሊንግን ወደ ጎን እናደርገውና ከሀገራችን ሰው ጋር የተቀላቀልን ይመስልናል። ያ ፊሊንግ ደስ ይላል። የኛ ካልቸር በጣም ደስ የሚለው ገና ሲባል ቤተሰብ፣ ቡና፣ ወጥ፣ ሁሉም እዚህ ሀገር ስንኖር ሁል ጊዜ እንጀራ የማንበላበት ቻንስ ላይኖረን ይችላል። ግን በቤተሰብ ላይ ተገናኝተን አንድ ላይ ስንበላ እንደዚህ ተያይዘን ስንበላ ደስ ይላል። አገር ልብስ ደግሞ ያው ካልቸራችንን ሬፕሬዘንት የምናደርግበት ስለሆነ ለአመት በዓልም ለሰርግም ስፔሻል ኦኬዥን ስለሆነ የምናደርገው ያው ለገና ደግሞ ሲሆን ለአመት በዓል ሲሆን ደግሞ ያው እናስመጣለን ከአዲስ አበባ። እንደው ፕራይሱ መናገር ትችላለሽ? ምክንያቱም ጊፍት ስለሆነ ፕራይሱን አላውቀውም። አመሰግናለሁ። እንግዲህ አንድ ወደዚህ ደግሞ ልመለስ። ቀላል ጥያቄ ነው። አመሰግናለሁ። አክቹአሊ ጭውውት ነው ተመልካቾቻችን እየተጫወትን ያለ ነው። አመት በዓል እንግዲህ ረጅም አመት እንተዋወቃለን አይደለ? አመት በዓል ሲመጣ ምንድን ነው የሚሰማሽ? ኢትዮጵያስ ምን ታደርጊያለሽ? ከዚህ መቼም የሚረዳ ዘመድ ይኖራል። ለገና ፍራንክ ማይልክ አለ። ከዚህ እኔ እንኳን ልክ ያለው እንዳቅም የገና በዓል በጣም ደስ የሚለኝ ከኢየሱስ ክርስቶስ ልደት ጋር የተያያዘ ስለሆነ ሜን ፖይንታችን ወይ ሜን ሀሳባችን እሱን እያሰብን ስለሆነ የምናከብረው በጣም ደስ ይለኛል። እንደገና ደግሞ በየዓመቱ ከመወዳቸው ቤተሰቦቼ ጋር ስለሆነ የማከብረው ጌታን ስለሱ አመሰግናለሁ። ኢትዮጵያም ላሉት ደግሞ በተቻለ መጠን በዓል ስንላ በዓልን በጥሩ ሁኔታ እንዲያሳልፉ ለተቸገሩት እንረዳለን። በጣም ደስ ይላል። አዲስ ዓመትም ደግሞ አሁን እየመጣ ነው። እግዚአብሔር ደግሞ እንደዚህ እንደተሰበሰበን በሰላም በጤና በደስታ አዲሱን ዓመት ደግሞ እንዲያሻግረን እመኛለሁ።
አመሰግናለሁ። እንግዲህ ተመልካቾቻችን እንደምትመለከቱት የገና በዓል እየተከበረ ነው። በፕሪቪሌጅ ሬስቶራንት እና ባር ነው እየተከበረ ያለው። አሁንም ብርሃን ቴሌቪዥን ሰብስክራይብ አድርጉ። ከጥቂት ደቂቃ በኋላ እንመለሳለን። ተከታተሉ። አመሰግናለሁ። ተመልካቾቻችን አሁንም ከጥቂት ደቂቃ እረፍት በኋላ ተመልሰናል። እንግዲህ እንግዶቻችንን በድጋሚ ከልብ እያመሰገንኩኝ ሁሉንም በተራ የቻልኩትን ያህል ጠይቃቸዋለሁ። እዚህ አጠገቤ ደግሞ ሄርሞን አለች። ሄርሞን በቅድሚያ አመሰግናለሁ። እንደው እምልሽ ኢትዮጵያ ከምታሳልፊውና በአሁኑ ሰዓት ወይ የመጀመሪያሽ የሁለተኛሽ ጊዜ ሊሆናል እንደው ምን አይነት ለውጥ ተመለከትሽ? እዚህ ስትመጪም እንዴት ነው ማህበረሰቡ እንዴት ተቀበለሽ የሚለውን ጥያቄ ጠይቅሻለሁ። ምክንያቱም ከመሀከላችን አዲስ መሰልሽኝ። አመሰግናለሁ። ከመጣሁ አሁን ኦልሞስት 2 ዓመት ሆነኛል። በዓል ሳከብር ሁለተኛ ጊዜ ነው ገና። ኦኬ። ያው ኢትዮጵያ በደንብ ከቤተሰብ ውጭ አክብሬ አላውቅም ነበር። አሁን ግን ለሁለተኛ ጊዜ ነው የማከብረው ከሌላ ቤተሰቦቼ ጋር እና ያው ኢትዮጵያ የቤተሰብ ናፍቆት አለ፣ ብዙ ነገር አለ። ግን እዚህም አሪፍ አድርገን እናከብረው። አመሰግናለሁ። ከ3 ነው ከ4 ዓመት በፊት ኢትዮጵያ ሄጄ በየቦታው እንደውም በጣም ተመልካቾቻችን የገረመኝ ያረፍኩበት ሆቴል 4 o'clock ላይ ወደ ባህር ዳር የአውሮፕላን ጉዞ ነበረኝ እና ስነሳ ትልቅ በሬ ግቢ ውስጥ አርደዋል። ደነገጥኩ መጀመሪያ፣ ምክንያቱም አላየውም። በመብራት ይገፉታል። ምንድነው እላለሁ። ዓመት በዓል ስለሆነ ዓመት በዓል እንደሆነ አውቃለሁ። ከዛ በኋላ ባህር ዳር አካባቢ ሄጄ በየቦታው ያው ተመልካቾቻችን መቼም እዚህ ሀገር ቅርጫ ሳይሆን ቄራ ሄደን ነው የምንገዛው። ስጋ ቅርጫ በጣም አለ እና አሁንም በድጋሚ ከልብ አመሰግናለሁ። እንደው ምልሽ አዲስ ነሽ። መጀመሪያ አንቺን ለየት ያለ ካናዳን እንዴት ተመለከትሽው? ስትመጪ ካናዳ እንደምትመጪ ታውቂ ነበር? እንደምመጣ መጀመሪያ አመሰግናለሁ። ካናዳ እንዴት አገኘሁት? ካናዳ አሪፍ ሀገር ነው። ብዙ ሀበሻ አለ። ብዙ ነገር አይቸግርህም። ሞር ኢንፎርሜሽን ታገኛለህ። እንዳንተ አይነት ተመሳሳይ ኬዝ ያለው ብዙ ሰው ስላለ ሞር ኢንፎርሜሽን አለ። ላይክ ጓደኛም ቤተሰብም ታገኛለህ። ስለዚህ ብዙም አይከብድም ካናዳ። እግዚአብሔር ይመስገን አሪፍ ነው። የቤተሰብ ናፍቆትስ? ያው የቤተሰብ ናፍቆት ግድ ነው። ትንሽ አለ። በጣም እናፍቃቸዋለን ቤተሰቦቻችን። ግን ያው ቢሆንም ያው አንዳንዴ ኑሮን ለማሸነፍ ያው ከሀገራችን ወጥተን ጊዜው ሲደርስ ደግሞ ተመልሰን እዛው መኖራችን አይቀርም። ያው በጣም ጥሩ አመሰግናለሁ። መቼም እዚህ ሀገር ላይ ነው የምንኖረው። ብዙ ቻሌንጆች አሉ። በተለይ ተመልካቾቻችን ባለፈው ጊዜያቶች ብዙ ኢትዮጵያውያኖች ወደዚህ ወደ ካናዳ መጥተዋል። የካናዳ መንግስትም ከ2 ዓመት በፊት ፈንድ ለስደተኞች በዘጋበት ሰዓት አንዱም እናንተ ናችሁ ቤታችሁን ለቃችሁ ስታኖሩ የነበረው። ይሄ በዚህ በቶሮንቶ ታሪክ ውስጥ የሚረሳ አልነበረም። ይሄንን በማድረጋችሁ ማህበረሰቡ ኢትዮጵያዊ እኛም ሁላችንም እናመሰግናለን። ነገር ግን እንደ ኢትዮጵያዊ እንደዚህ አይነት ነገር ለመርዳት
ምንድነው ያነሳሳቸው? ምክንያቱም ብዙ ያለው ሰው በሩን ዘግቶ ተቀምጦ ነበረ። በነገራችን ላይ በዚህ በቶሮንቶ እና አካባቢ ያሉ ኢትዮጵያኖችንም ከልብ ነው ማመሰግነው። በአጠቃላይ አመት በዓሉን አስመልክቶ ውይይት ጨዋታ ስለሆነ ይህን ነገር ብትመልስ ነፃነትም በኋላ ትናገራለች። አይ ቲንክ 2023 ግማሽ አካባቢ ላይ ይመስለኛል ይሄ ነገር የተፈጠረው። በአጋጣሚ ሆኖ እኛ ይሄንን ስራ ለመጀመር ዝግጅት እያደረግን የነበረበት ሰዓት ነው። ቤቱ ባዶ ነበረ። ግርማ የቲጂ ወንድም ቤት መጥቶ ቁጭ ብለን እየተጨዋወትን እንደዚህ እኮ ተቸግረው ብዙ ልጆች መንገድ ላይ ነው ያሉት፣ የኢትዮጵያን አሶሲዬሽን ደግሞ እንደዚህ እየፈለጉ ነው ምናምን አለኝ እና አይ ሴድ ቱ ሂም ዩ ኖ ለምንድን ነው የእኛን ስፔስ የማይጠቀሙት? ባዶ ነው። ፐርሚት ለማውጣት ከሲቲው ጋር እየሰራን የነበረበት ሰዓት ስለነበረ የእኛን ስፔስ እኮ ቢጠቀሙ መንገድ ላይ ከሚሆኑ የተሻለ አጋጣሚ ነው አልኩት እና ወዲያው ደወልላት። መሰረት ነበረች የዛን ሰዓት ከኛ ጋር ኮንታክት የነበራት። ደወለላት። በደወለላት ቀን ከሰዓት በኋላ ተገናኘን፣ አወራን። ቤቱን ከፍቼ አሳየኋት። እውነቱን ለመናገር ባዶ ቤት ነው የነበረው እና ቁልፍ ሰጠዋት። አጸዱ። ልጆቹ በተው ገቡ። ሁሉንም ክሬዲት እኛ መውሰድ አንፈልግም። ምክንያቱም አካባቢው ላይ ያሉት ቢዝነሶች በሙሉ ሰውን ሲያግዙ ሲረዱ የነበረበት ጊዜ ነው። እኛም ባዶ ስፔስ ነው የሰጠነው። ግን ያው ጥሩ አጋጣሚ ስለነበረ ቦታው ክፍት ነበረ። ቢጠቀሙበት የኛ ሰዎች ናቸው፣ ቤተሰቦቻችን ናቸው። አንዳንዶቹ እስካሁን ድረስ ይመጣሉ፣ እኛ ጋር እናገኛቸዋለን። በጣም ደስ ብሎ ያደረግነው ነገር ነው። አመሰግናለሁ። እንደው ኢትዮጵያ በኖርክበት ሰዓት ጊዜ እንዴት ነበር የገናን በዓል የምታከብረው? እዛው ጋር ተመልካቾቻችን ይቅርታ እንግዲህ እንደ ፖሊስ ነገር አይደለም የምጠይቀው፣ እንደ ውይይት ስለሆነ ሁላችሁ የምትሳተፉበት ነው። በዓል እዚህና ኢትዮጵያ አንድ አይነት አይደለም። ኢትዮጵያ በዓል ስታከብር ነው በጉ ይታረዳል፣ የቅርጫ ስጋው አለ፣ ዳቦ ይደፋል። ጠዋት በጣም ደስ ቢል እንትን አለው። በጣም ብዙ ነገሮች አሉ እና ስፔሻሊ ጠዋት ከቤተሰብ ጋር ተሰብስበህ ቁጭ ብለህ ዶሮውን ስትበላ፣ ዳቦ ሲቆረስ፣ ቡናው ሲፈላ የተለየ ስሜት አለው። ለእኔ በአጋጣሚ ሆኖ ነፃነት እዚህ ስላለች የሁላችንም አሰባሳቢ ናት። ሁልጊዜ በዓል ስናከብር ጥሩ በዓል ነው የምናከብር እና ብዙ ልዩነት አላየሁትም። በዚህ አጋጣሚ እሷን ማመስገን እፈልጋለሁ። አመሰግናለሁ። አመሰግናለሁ። እንግዲህ ከኢትዮጵያ ነው ወደዚህ የመጣሽው። ኢትዮጵያ እንዴት ነው? እዚህ እንዴት ነው? ምን አየሽ? ምን ታዘብሽ? ቆንጆ ነው። እኔ አንድ ነው ያየሁትኝ። በቀደም ክሪስማስ ነው ያየሁትኝ የነጮቹን። ቆንጆ ቤተሰብ ተሰብስቦ ሁሉም መጥቶ አክብረናል። ቆንጆ ነበረ። ቆንጆ ያሳለፍ ነው። የኢትዮጵያ ቆንጆ ነው። ተወዷል። የበግ ዋጋ 20 ሺህ ብር እንደገባ ሰምተናል። ኢትዮጵያ ውስጥ ከዓመት እስከ ዓመት እየጨመረ ነው። እውነት ነው። ግን አሁንም ተመሳሳይ ነው። ድሮ በምታውቀው አይነት ነው። ቆንጆ አድርገን ዳግም እንዳለው ዓመት በዓል ላይ ጥሩ እናሳልፋለን። ያው መወደዱ እንዳለ ሆኖ ማለት ነው። አመሰግናለሁ። እንግዲህ እንደው አሁን ደግሞ የክሪስማስ ስናከብር በተለይ አንዳንድ ቤተሰቦች ልጆቻችንን ስፖይል አድርገናል፣ የእግዚአብሔርን ቃል ማስተማር ትተን በክሪስማስ በገና
ስጦታ ብቻ ነው የምንሰጣቸው የሚሉ አሉ። ልጆችሽን ለዓመት በዓል ምንድን ነው የምታደርጉላቸው? ለገና በዓል ለአበሻ ገና ነው የፈረንጆችም ያበሻ ነው ሁለቱም። ያበሻማ ምንም እንደማሰጫ ያውቃለሁ። በነገራችን ላይ እኔ አንድ ልጅ ነው ያለኝ። በገና ሁልጊዜም ስጦታ እንሰጣለን። ግን የምንሰጠው ስጦታ የሚያስፈልገውን ነው የምንሰጠው። ለምሳሌ ስልክ ከሌለው ስልክ ይገዛለታል እንደ ስጦታ ተደርጎ የሚያስፈልገውን ነው እንጂ ከሚያስፈልገው ውጪ አንገዛለት። እንግዲህ ያው ክሪስማስ ልደት ልክ ነው። አዎ ያው ምንድነው እዚህ ሀገር ተለምዷል። እዚህ ሀገር ላስተማሪም ስጦታ ትልካለ። እንደ ሶሳይቲ ገና ሲመጣ ጊፍት የምትቀያየርበት ነው። እዚህ ሀገር ስራ ቦታም ጊፍት ትቀያየራለ። ግን መታሰቡ ነው እንጂ ትልቅ መሆን የለበትም። የብዙ ጊፍት ካርድም የኮፊ መጠጫ ጊፍት ካርድም መስጠት ትችላለህ እንደ ስጦታ ማለት ነው። ስጦታ ይቀያየራሉ። ስለዚህ አይ ቲንክ ለልጄ እኔ ሁሉ ጊዜ በየአመቱ ስጦታ ሰጣለሁ። መጥፎ ባህል ነው ብዬ አላስብም። ለአበሻ ገና ቤተክርስቲያን ነው የምንሄደው። ማታ ይታደራል፣ ይዘመራል፣ ካልቸሩን እንዲያውቅ ባህሉን እንዲያውቅ እንሞክራለን። እሱን እንዲያደርግ ወደ ኢየሩስ ልምጣና ተመሳሳይ ጥያቄ ነው። ኢየሩስን ተመልካቾቻችን በጣም ጓደኛዬ ነች። እሷም የ3 ልጆች እናት ነች። ኢየሩስ ለዓመት በዓል ልጆችሽ ምንድን ነው የምታደርግላቸው ለገና? ለኢትዮጵያ ገና ሁሉ ጊዜ ቤተክርስቲያን እንሄዳለን። ቤተክርስቲያን ይታደራል። በቅዳሴ በዝማሬ አክብረን ያው ቤታችን ስንመጣ ጠዋት ይበላል። የሰራሁት ምግቦች ይበላሉ ጠዋት ላይ ልክ እንደ ሀገራችን ማለት ነው። ሞቅ አድርገን እንሞክራለን። ከጓደኛ ከዘመድ አዝማድ ጋር ተሰባስበን እናሳልፋለን። ያው ግን በቤተክርስቲያን ያው የጌታን መወለድ እስከሆነ ጊዜ ድረስ የምናከብረው ያው እዛው አድረን ያም ነው ደስ የሚለው። ታድሮ ለሊት ሲገባ እኛም ያደግንበት ስለሆነ የተቻለ መጠን ልጆቹም ያንን እንዲለምዱ ታርገናቸዋል። ማደርን ትምህርት ቤትም ፍቃድ ወስደው ትምህርትም ካለ ገናና ፋሲካን እንደዛ ነው የምናደርገው። አመሰግናለሁ። እኛ ጋር ክሪስማስ እና ኢስተርን የሚባለውን ስናከብር ያው ከእግዚአብሔር ጋር የተያያዘ ስለሆነ ጊፍት መቀያየሩም ጊፍት መስጠትም ዊሽ ሊስትም ቢያደርጉ ዋናው ግን የምናከብርበት ሪዝን ክራይስት ኢዝ ዘ ሪዝን የሚለውን በደንብ እንዲያውቁ እናደርጋቸዋለን። ሌላ ደግሞ ካልቸራቸውን ደግሞ ለምደውም እንዲኖሩ በሁለቱም በኩል ያው እዚህ ሀገር የሚኖር ልጅ የካናዳን ካልቸር ነው ይዞ የሚኖረው። ግን አበሻ በመሆናችን ኢትዮጵያዊ ደግሞ በመሆናችን ምግብ እንዲበሉ ዳቦ ካልቸሩን እንዲለምዱት እንሞክራለን። ዋናው ግን የምናከብረው ፋሲካን ገናን የምናከብርበት ያው ክርስቶስ ምክንያት ስለሆነ እሱን እንዲያውቁ ቢብሊካሊም ደግሞ በዛ ምክንያት መሆኑ እንዲያውቁ ከጊፍቱም ያገኛሉ ስፒሪቹዋሊንም እንዲያገኙት በሁለቱም በኩል ባላንስ አድርገን እንዲያውቁት እናረጋቸዋለን። ተመልካቾቻችን አሁንም ከጥቂት ደቂቃ ረፍት በኋላ እንመለሳለን። እንግዶች በድጋሚ ከልብ አመሰግናለሁ። ተከታተሉ። Thank you.